ሄርሜላ ልትወስኛለሽው አደገኛ ውሳኔ በጣም ትክክል አይደለም። ከነሱ ህይወት እንድትወጪ በተደጋጋሚ ነግረንሻል። ነገር ግን አንቺ ህይወትሽ ላይ አደጋ እንድትፈጥሪ አንፈልግም። በተደጋጋሚ የሰማሁት ነገር ጥሩ አይደለም አሁን ላይ እና ልትወስን ያለችው ውሳኔ በጣም አደገኛ ውሳኔ ልትወስን ነው እና እነዚህ ነገሮች ሄርሜላ ባታረጊ እኔ ደስ ይለኛል። እኔ በትክክል ላንቺ ጥላቻ የለኝም። ሁሉም ሰው ላንቺ ጥላቻ የለውም። እንድትሞቺ ማንም ይፈልግ የለም። አንቺ ከነሱ ህይወት እንድትርቂ ቤተሰባቸው ሰላም እንዲሆን ነው እንጂ ምን ፈልገው አንቺ ህይወትሽ ላይ አደጋ እንዲፈጠር አንፈልግም። ምክንያቱም እንፈልግሻለን። ያለው ነገር ጥሩ አይደለም። ጉዜ የምትባይ ሴት ግን አሁንም ቢሆን ከአብርሃምና ከሩታ ብትወጪ ደስ ይለኛል። ውጪ። አንቺ በጣም አሽቃባጭ ሴት ነሽ። ለወንድምሽ የምታስብ የምትመስይ ግን ፈጽሞ ለወንድምሽ ርህራሄና ሀዘኔታ የሌለሽ ሴት ነሽ። እኛ ግን አብርሃምን እንወደዋለን፣ አብርሃምን እንፈልገዋለን። ቡዜ የምትባይ ሴት ማለት ነው። ከአብርሃም ህይወት ውጪ። አሁንም ቢሆን ከሩታ ላይ ውረጅ፣ ከሩታ አናት ላይ ውረጅ። ሩታ ትወደዋለች አብርሃምን፣ ሩታ ታፈቅረዋለች፣ አብርሃም ያፈቅራታል። ታያቸው። አይናችንን አሁን የጣልንብሽ ቡዜ ላይ ነው። በጣም ጥንቃቄ አድርጊ። ሰላም የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያን ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ጤናችሁ ተጠብቆ ለሀገራችሁ እንዲያበቃችሁ እንግዲህ ምኞቴ ነው። ይህን ዩቲዩብ ቻናል ሰብስክራይብ አድርጉ፣ እንዲሁም ላይክ ማድረግ እንዳይረሳ። እንዳያችሁት ነው እንግዲህ የምናስበው የምንጠብቀው የምንፈልገው ነገር እየተከናወነ እየሆነልን ያለውና በዚህ ደግሞ በጣም ደስ ብሎኛል። እኔ የአብርሃም እንዲሁም የሩታ ፋኖች ይሄን ረጅም ጊዜ ስንጠብቀው ነበር፣ ስንፈልገው ነበር። ረጅም ጊዜ በተደጋጋሚ የሚሆኑት ነገሮች በጣም ልባችንን የሚያቃጥል በጣም ስሜታችንን የሚጎዳ ነገር እየሆነ ነበር። በመጨረሻ መሆን ያለበት ነገር አብርሃም እንግዲህ የናፈቅነው አብርሃም ተመልሷል። ቀልጣፋው አብርሃም፣ የሚያወራው አብርሃም፣ ውሳኔ በራሱ የሚወስነው አብርሃም ማለት ነው። ዲሲሽን በራሱ ሜክ የሚያደርገው አብርሃም ተመልሷል። በዚህ ደግሞ በጣም ደስተኞች ነን። በዚህ ግን አንድ የተጎዳ ሰው አለ፣ አንድ የተቃጠለ ሰው አለ እና ሄርሜላ ናት እሷም። እና ሄርሜላ ልትወስኛለሽው አደገኛ ውሳኔ በጣም ትክክል አይደለም። ከነሱ ህይወት መውጣት እንዳለብሽ ግልጽ ነው። ከነሱ ህይወት እንድትወጪ በተደጋጋሚ ነግርሽ ነበር፣ ነግረንሻል። ነገር ግን አሁን የወሰንሽው ውሳኔ ደግሞ በጣም የምንፈራው ውሳኔ ነው። ምክንያቱም እንፈልግሻለን። አንቺ ህይወትሽ ላይ አደጋ እንድትፈጥሪ አንፈልግም። በቃ የተለያየ ነገር ከአቤልም እንዲሁም ጀርሚ ጋም ደውዬ ነበር። ጀርሚ ያለውን ነገር እያጣራ ነበርና በተደጋጋሚ የሰማሁት ነገር ጥሩ አይደለም። አሁን ላይ ሄርሜላ ስሜቷ ተጎድቷል እና ልትወስን ያለችው ውሳኔ በጣም አደገኛ ውሳኔ ፋሚሊ ልትወስን ነው። አደገኛ ውሳኔ ልትወስን ነውና መድኃኒት ልትውጥ ነው የሚላለ፣ ራሷ ላይ አደጋ ልትፈጥር ነው የሚላለ እና እነዚህ ነገሮች ሄርሜላ ባታረጊ እኔ ደስ ይለኛል። እውነት እኔ በትክክል ላንቺ ጥላቻ የለኝም። ሁሉም ሰው ላንቺ ጥላቻ የለውም። እንድትሞቺ ማንም ይፈልግ የለም። አንቺ ከነሱ ህይወት እንድትርቂ ቤተሰባቸው ሰላም እንዲሆን ነው እንጂ ምን ፈልገው አንቺ ህይወትሽ ላይ አደጋ እንዲፈጠር አንፈልግም። ምክንያቱም እንፈልግሻለን። ገብቶሻል አይደል? አንቺም ሌላ ህይወት ይኖርሻል፣ ሌላ ፍቅር ይኖርሻል፣ ሌላ ትዳር ይኖርሻል፣ ሌላ ነገር፣ ሌላ አዲስ ህይወት አለ። በቃ ሁሌ አንዳንዴ በህይወታችን ላይ ምን አይነት ነገር አለ? አንድን ሰው ካጣን እንሞታለን፣ አንድን ሰው ካጣን ኦብሰስድ እንሆናለን፣ አንድን ሰው ካጣን የተለያየ ነገር ውስጥ ልንገባ እንችላለን። ግልጽ ነው፣ ይታወቃል። ነገር ግን እንደዛ ማሰብ የለብሽም። አንቺ በቃ ህይወትሽ ላይ አደጋ መፍጠር የለብሽም፣ መሰወርም የለብሽም፣ ከነሱ መጥፋት የለብሽም። እንደዛ ያሰብሽ ነው። በጣም ስታለቅሽ ነበር። በጣም ትናንትና ጥሩ ሙድ ላይ እንዳልሆንሽ ያው ይታወቃል። በጣም እያለቀሰች ነበር ሄርሜላ። ትናንት ምሽቷ በጣም ጥሩ አልነበረም። በቃ አጠገቧ ሰዎች ነበሩ። ጀርሚን በስራ አጋጣሚ ደረስ ብሎ ነው የተመለሰው። ያለው ነገር ጥሩ አይደለም እና ፋሚሊ ለሄርሜላ ላይ ከፍተኛ ጫና ባናደርግ ጥሩ ነው። ከዚህ በኋላ በቃ ኦልሬዲ አብርሃም የሚመርጠውን መርጧል። ከዚህ በኋላ ህይወቷ አንድ ላይ ነው ያለው እና እነዚህ ነገሮች ሄርሜላ ህይወቷ እንድታጣቋ አንፈልግም። መጀመሪያ አይደለ ህይወቷ አደጋ ላይ እንዲወርቅ አንፈልግም። እኛ የምንፈልገው እንጠብቅ የነበረው ከነ አብርሃምና ከነ ሩታ ህይወት ገለል ብላ የራሷን ህይወት እንድትመራ ነበር የምንፈልገው። ታስታውሱ እንደሆነ አብርሃም ሁለቱንም አቅርቦ ምንድነው ሁለታችሁም ለህይወቴ ተጠያቂ ናችሁ ትንጨረጨር የነበረችው ሄርሜላ ናት። ምን ያለበት ምን አይችልም እንደሚባለው ማለት ነው። እና በትክክል ሩታ ረጋ ብላ ያለውን ነገር ነጥብ ነው ያወራችው። እኔ ለአንተ ህይወት መጥፋት፣ ለአንተ እንደዚህ መሆን ምንም ተጠያቂ ልሆን አልችልም። ለምን? የልጅ አባት ስለሆንክ። እኔ ልጄ ደግሞ አባት ስለሚያስፈልገው እኔ አንተን ጤንነት እንጂ የምፈልገው ምንም አንተ እንድትሞት፣ አንተ እንድትል፣ አንተ እንድታብድ ምንም አይነት ፍላጎት የለኝም ስትል ነበር እና በትክክል የተረዳ ነው።
ችግር የነበረው አብዛኛው ለአብርሃም ህይወት ተጠያቂ የነበረችው ሄርሜላ፣ ቡዜ፣ ዴቭ የመሳሰሉ ሰዎች ናቸው እንጂ ሩታ በምንም አይነት ተጠያቂ እንዳልነበረች ሁላችንም እናውቀዋለን። እና ሄርሜላ ልትወስኝ ያሰብሽው ውሳኔ በጣም አደገኛ ውሳኔ ስለሆነ ከፍተኛ ጥንቃቄ እንድታደርጊ በእውነት እንጠይቅሻለን። ህይወትሽ ላይ ምንም አይነት አደጋ ማድረስ የለብሽ። በቃ አንቺን እንፈልግሻለን፣ እንወድሻለን። ሄርሜላ በጣም እንወድሻለን። ማለት ስታጠፊ አጥፍተሻል። የተሳሳተ መንገድ ስትሄጂ ይሄኛው መንገድሽ ልክ አይደለም፣ የሆነ ያልተገባ ነገር ስታረጊ ነገ እኮ ትክክለኛና ጤናማ ነገር ስታረጊ እንደግፍሻለን፣ ተደገፊያለሽ። ነገር ግን አሁን እየሄድሽ ያለሽበት መንገድ ልክ አይደለም አለን እንጂ በቃ ህይወትሽን ማጥፋት መድኃኒት መዋጥ የለብሽም። አንቺ አሁን መድኃኒት ልትውጪ ነው የሚባል ሞሪ አለ፣ ራሷን ልታጠፋ ነው የሚባል ሞሪ አለ። በትክክል ይሄ ነገር ልክ አይደለም ሄርሜላ። ህይወት ማጥፋት እና የተለያየ ነገር ማረክ በእውነት አይገባሽም። አንቺ በጣም ቆንጆ ነሽ፣ በጣም ውብ ነሽ። ያ ሁሉም ሰው ያውቃል። አብርሃምንም የማረከው አብርሃም ልጅ ወልዶ ራሱ ወደ አንቺ እንዲሄድ የማረከው ምንድነው? ይሄ ቁንጅናሽ ነው፣ ውበትሽ ነው የማረከው። እና ራስሽን እንደዚህ አይነት ነገር ውስጥ መክተት በፍጹም የለብሽም ሄርሜላ። እንወድሻለን፣ እንፈልግሻለን። በጣም መልካም ልጅ ነሽ፣ ደስ የሚል ባህሪ ያለሽ ቆንጅዬ ነሽ። እና በትክክል ከነሱ ህይወት ወጥተሽ የራስሽን በጣም ሰላማዊ ህይወት መምራት ትችያለሽ። ሌላ የሚወድሽ የሚያፈቅርሽ ሰው አለ። አቤልም አለ። የተለያዩ ሰዎች አጠገብሽ ላይ አሉ እኮ። ዳኒም ይወድሻል እኮ። ዳኒም እንደሚወድሽ ታውቂያለሽ። ዳኒ በጣም ነው የሚወድሽ፣ የፍቅር ስሜት አለው። ዳኒን አትፈልጊም፣ ግልጽ ነው። ዳኒን አንቺ እንደ መጫወቻ ነው የምታዩ፣ እንደ ሕፃን ልጅ እንዲላላክልሽ ምናምን ነው የምትፈልጊው። ግን ዳኒም በከፍተኛ ሁኔታ ለአንቺ ፍቅር አለ እና እንደዚህ አይነት ያልተገባ ባህሪ፣ እንደዚህ አይነት የማያስፈልግ ነገር ማድረግ የለብሽም። ምክንያቱም ትልልቅ ልጆች ነን። ከዚህ በኋላ አይደለም እንደዚህ አይነት ነገር ተፈጥሮ ትልልቅ ውሳኔዎች በህይወታችን ልንወስን እንችላለን። ትልልቅ ውሳኔዎች በህይወታችን ይመጣሉ። ገብቶሻል አይደል? በጣም ትልልቅ አደገኛ ውሳኔዎችን እንወስናለን። ይሄ በጣም ቀላልና ተራ ውሳኔ ነው። ያው ህይወት ናትና የተለያዩ የህይወት መንገዶች ሊገጥሙን ይችላሉ እና እንደዚህ አይነት ደግሞ ነገሮች ሲመጡ በጥበብ ማለፍ ነው እንጂ የሚገባን ራሳችን ላይ አደገኛ ውሳኔ ወስነን እነዛ ነገሮች ማስተናገድ በፍጹም የለብንም። ቡዜ የምትባይ ሴት ግን አሁንም ቢሆን ከአብርሃምና ከሩታ ብትወጪ ደስ ይለኛል። በቃ ውጪ፣ አንቺ አታስፈልጊም። አንቺ በጣም አሽቃባጭ ሴት ነሽ፣ አሽቃባጭ። ለወንድምሽ የምትመስይ ግን ፈጽሞ ለወንድምሽ ርህራሄና ሐዘኔታ የሌለሽ ሴት ነሽ። አትፈልጊውም፣ እናውቃለን። እኛ ግን አብርሃምን እንወደዋለን፣ አብርሃምን እንፈልገዋለን። ቡዜ የምትባይ ሴት ማለት ነው ከአብርሃም ህይወት ውጪ። አሁንም ቢሆን ከሩታ ላይ ውረጅ፣ ከሩታ አናት ላይ ውረጅ። ሩታ ትወደዋለች አብርሃምን፣ ሩታ ታፈቅረዋለች፣ አብርሃም ያፈቅራታል። ታያቸው፣ የራሳቸውን ህይወት ይምሩ። ምንድነው የመርዳት ነገር ዝቅተኛ ነው? ምንድነው የምትፈልጊው? በጣም አደገኛ ሴት ደግሞ አይናችንን አሁን የጣልንብሽ ቡዜ ላይ ነው። ስለዚህ ቡዜ በጣም ጥንቃቄ አድርጊ እና ሄርሜላ ልትወስኛ ያሰብሽውን ውሳኔ በእውነት ነው የምልሽ ብታቆሚ እኔ በበኩሌ በጣም ደስ ይለኛል። አላስፈላጊና ትክክለኛ ያልሆነ ውሳኔ ነው። ምክንያቱም አንቺ ቆንጆ ልጅ ነሽ፣ የሚወድሽ ሰው አለ። በጣም ባይዘው አንዳንዴ በህይወታችን ምን አለ የምንወዳቸው ነገሮች ስላጣን ነው ማይሆን ውሳኔ የምንወስነው እንጂ የሚወዱንን ካየን ህይወት ራሱ ይጣፍጠናልና ያን ነገር ማድረግ አስፈላጊ ነው። አላስፈላጊ ውሳኔ ሄርሜላ እንዳትወስኝ። ያለውን ነገር ደግሞ ፋሚሊ እየተከታተልኩ ያለውን ነገር አሳውቃችኋለሁ። የዛሬ ቪዲዮ ይህን ይመስል ነበር። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ዩቲዩብን ሰብስክራይብ እንዲሁም ዩቲዩብ ቻናሌን ሰብስክራይብ ቪዲዮ ላይክ በማድረግ ኮሜንት ሴክሽን ላይ ደግሞ ሀሳባችሁን በማስቀመጥ ቤተሰብ ይሁኑ። ወዳችኋለሁ። ይመቻችሁ።